ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕት ሆነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 2408 ስልካችን ነው። ሜሪት የቋንቋ ማዕከል። በአሜሪካ ታሪክ ውስጥ የምድራችን ከፍተኛ የስልጣን አካል ነው ተደርጎ በሚቆጠረው ዋይት ሃውስ ውስጥ ከገቡና ለቤተ መንግስቱ ክብርና ግሬስ ካጎናጸፉ እጅግ አያሌና በርካታ የአሜሪካ መሪዎች መካከል የሚጠቀሱ ጥንዶች ባራክ ሁሴን ኦባማና ባለቤታቸው ሚሼል ኦባማ ናቸው። እነዚህ ሁለት መሪዎች ከነሱ በፊት እንደነበሩት ክሊንተኖች በትምህርት እስከ መጨረሻው የገፉ ከፍተኛ የሙያ ክህሎትና ብስለት የነበራቸው በተናጠል በኋላ ላይ ልናነሳው እንችላለን። ክሊንተን የሰብዕና ጉድለቶች ነበሯቸው። በተረፈ ክሊንተን አሜሪካንን በመሩበት ጊዜ ሁሉ ከጦርነት የታቀበች በኢኮኖሚዋ በእውነት የጎመራ እና ዜጎቿ ዓለም አቀፋዊ ክብራቸው የተረጋገጠባት ሀገር እንደነበረች ብዙዎቻችን የምናስታውሳቸው ናቸው። ፕሬዚደንት ባራክ ሁሴን ኦባማና ሚሼል ኦባማ የሚገርም ነገር አሁን ይሄ በሚሊዮን የሚቆጠር የኢፕስቴን ፋይል ተብሎ በሚዘረገፈው ውስጥ የነዚህን ሁለት ታላቅ ዜጎች ስም የትኛውም ቦታ የትኛውም እርኩሰት ውስጥ የትኛውም ቅሌት ውስጥ የትኛውም ቀሊልነት ውስጥ አታገኘው። እነዚህ ሁለቱ ህግ ነው ያጠኑት። በነገራችን ላይ ሁለቱም የሃርቫርድ ምሩቅ ናቸው። ይሄን ታውቃለህ? የህግ ባለሙያዎች ናቸው። የሚሼል ኦባማ ቢካሚንግ ምን ነበር እርሱ ዋከው መጽሐፍ ይቅርታ ቤስት ሴለር ነው። ቤስት ሴለር ነው። አሁን ደግሞ የእሳቸውም ዶክመንታሪ እንዲሁ ተለቋል። የሚሼል ኦባማ እና የዶናልድ ትራምፕ ባለቤታቸው የማሊያ የሷም ተለቋልና በእጥፍ ነው እየመራ የሚገኘው የሚሼል ኦባማ ገበያ ላይ ወይም ሰዎች በማየት ደረጃ ማለት ነው። ይሄንን የተንደረደርነው ከዋይት ሃውስ በጣም የሚገርም በፕሬዚደንቱ ገጽ ላይ እነዚህን ሁለት አሜሪካውያን የቀድሞ መሪዎች ለላቸው የባልና ሚስት ጉዳይ አይደለም። አሜሪካ በአንድ ጊዜ ሁለት መሪዎች የታደለችበት ጊዜ በክሊንተንና በታሪክም የመጀመሪያው ነው እንጂ ጥቁር አሜሪካ ውስጥ አይመርጥም እኮ ነበር አይደል እንዴ?
ጥቁር ካለ መምረጥ የተነሳ ኦባማ ታሪክ ሰሪ ናቸው። ከዛም በዘ ታይምስም ዓለማችንን ከሚለውጡ 50 ሳምቲንግ ጭንቅላቶች ውስጥ አንዱ ነው ብለው ያወጣናቸው። ሁለተኛ ከዋይት ሃውስ የምትሰማቸው ንግግሮች ሬጋን ይሁን ጆርጅ ቡሾች ይሁኑ ወደ ኋላ ሄደ የትኛውንም በላቸው ገብቷል። ስለ ነጻነት፣ ስለ ሊበርቲ፣ ስለ መሳሰሉ ነገሮች ሲናገሩ ምን አይነት ጸሐፊዎች እንደነበሯቸው የምናስታውስ ነው። ፖለቲክ ነው ንግግሮቻቸው ሁሉ ፖለቲክ ነው። ያንን ደግሞ ጣራ ላይ ያደረሰውና አዲስ ምዕራፍ ከፍታ የፈጠረው ኦባማ ነው። ጆ ባይደን በዛ እርጅናው ደግሞ ድምጻቸውን እንደዛ እየተቀናቀነ እንኳን የሚናገሩት የሚያስቀምጡት ሎጂክ የሚሄዱበት መንገድ ይመስጥ ነበረ። ዜና ስራ ላይ ያለነው እናውቀዋለን። ዝም ብሎ ተራ ነገር እኮ አይነገርም እኮ የአሜሪካ ፕሬዝዳንቶች እኮ የተመጠነ ነገር ነው፣ ግን ፍሬ ያለው ነገር የሚናገሩበት። ይሄ በሽሽቅ አይደለም። የዶናልድ ትራምፕ ንግግር ለትርጉም ያስቸግራል። ኮሄረንስ የለውም፣ ውበት የለውም፣ ዲፕሎማቲክ ክብር የሌለው ምንም አይነት ነገር የሌለው ምንድነው የሚባለው የሚያደርጉት ነገር ሌሎችን ሰዎች አፌክት ስለሚያደርግ ካልሆነ በስተቀር በግሬስ ደረጃ ካየ ዋይት ሃውስ ክብር ጎልቶ የሚገለጽበት ከፍ አድርገ የምታየው ማማ አሁን መሬት ወርዶ ሪበከንቱ ማንኛውም ነው የምትሰባበት ዋይት ሃውስ ወደ ሪበከንቱ ተቀይሯል። ምንም ማሳፍ ምንም ያፍረት ምንም የሚባል በሙሉ እንግዲህ ያው እሳቸው ናቸው በዙሪያቸው ያሰባስቧቸው። አሁን እነዚህን ሁለት የአሜሪካ መሪዎች አንድ ክሊፕ አለ። በ2020 ምርጫ አልተሸነፍኩም ጆ ባይደን አላሸነፉኝም የሚል አንድ ክሊፕ አንዱ ነው ያወጣው። እሱ ላይ የመጨረሻው የክሊፑ መጨረሻ ላይ እነዚህን ሁለት ታላላቅ ሰዎች የጦጣ ጸጉር አልብሰው አውጥተዋል። ያው ከትናንት በስቲያ ሌሊት እንግዲህ የወጣ ነገር ነው። በዓለም አቀፍ ደረጃ በከፍተኛ ደረጃ መነጋገሪያ የሆነ ነው። እነሱ ብቻ አይደሉም፣ ሌሎች ሰዎችንም የቀረሰው የለም እኮ እዛ ላይ እኮ በዝንጀሮ ሳር ለበስ ሳር በል እንደ በተለያዩ የዱር እንስሳት አድርገዋቸዋል። እንግዲህ የራሳቸውን ደግሞ አይተው ከሆነ አንበሳ ነው የራሳቸውን ደግሞ ዘ ላየን ኪንግ ይሄ ልጆች መጫወቻ የካርቶን ስዕል አለ። እሱን አስመስለው ራሳቸውን እንደ አንበሳ፣ ሌሎቹ ደግሞ የዱር እንስሳት ሁሉ ከሳቸው በታች አድርገው በጣም የሚያሳዝነው እነኚህን ሁለት ትልልቅ የአሜሪካ ፕሬዝዳንት መሪ የነበሩትን ፕሬዝዳንት ኦባማ እና ሚሼልን ጦጣ አድርገው ሲጨፍሩ ዱር ውስጥ ነው ያሳዩዋቸው። እና አሁን መጨረሻ ላይም ሲጠየቁ የሰጡት መልስ እኮ ከአንድ ፕሬዝዳንት የሚጠበቅ አይደለም። አንደኛ በሳቸው ደረጃ ይሄ ሶሻል ትሩዝ በሚሉት ላይ የሚለጠፈውን ነገር የማየት ኃላፊነት አለባቸው። ይሄንን እኔ ያላየሁትም የሚል መልስ እኮ እንዴት ሊሆን ይችላል? እስከ መጨረሻ ቪዲዮ ስላላየሁት እነኚህ ሰዎች መጨረሻ ላይ መኖራቸውን ልብ አላልኩም አይነት ነገር ነው ያለው። ሊሆንም የማይችል ነገር ነው። ሳያዩት ሊተላለፍ አይችልም ይሄ ነገር። ከዛም በኋላ ደግሞ አሁን ይቅርታም እንዲጠይቁ ተጠይቀዋል። በሪፐብሊካኖች ይቅርታም አልልም ብለዋል። ምንድነው ዶናልድ ትራምፕ ጋር ብታየው በአጠቃላይ ብዙ አሜሪካውያን አይ ቲንክ ከዚህ የጨለማ ዘመን እንደማይወጡ እያወቁ የመጡበት ነው። ምክንያቱም ያለ እነሱ አስተዋጽኦ ይሄ ሊሆን አልቻለም። ያለ አሜሪካውያን አሜሪካውያን ዘበር ማስጠንቀቂያ ነበራቸው። ብዙ ማስጠንቀቂያዎች ይሰጧቸው ነበር፣ አልሰሙም። ገብቷል። ትራምፕን ባለመምረጥ ይሄ ሂስቶሪካል ይሄ ዳሚኔሽን ነው። ይሄ ስህተት ነው የምነግርህ። ይሄን ስህተት አይወጡትም። እንደማይወጡት ወደፊት የምንመለከተው ይሆናል። ሊወጡት አይችሉም። ሲምፕሊ መሆን የሌለበት ነገር ሆኗል። እምልህ 12 ዓመታት በመጀመሪያ ደረጃ ለምሳሌ እኚህ ሰው ምርጫ ውስጥ መግባት ነበረባቸው የሚለውን እናታቸው የሉም በህይወት አባታቸው የሉም። በህይወት ቢኖሩ እናትና አባታቸውም አይደግፏቸው ነበር። እህታቸው የወንድማቸው ልጅ የጻፉት የተናገሩት ምስክርነት የሚዘገንን ነው። ተተርጉሞ ማቅረብ አይቻልም። አንድ ህግ ዳኛ እህት ነበረቻቸው። ባፉን ያለችው እና ጥራልኝ። ይሄ ደግሞ ምንድነው ኩምኩና የመድረክ ላይ እንትን ቃል ነበር የሪያሊቲው ነው አለ። እንደዛ ነው ያለችው።
በጣም የሚገርም ለምሳሌ ኢሞሽናሊ ፍቅር የሚባል ነገር እንደማያውቁ ማአት ነገር ነው የተቀመጠው እና አሁን በደጋግመ በመሰባ አንዳንድ ጊዜ አፌክት የሚያደርግ ነገር አለ እና አሁን አሜሪካኖች በሚችሉት በጣም እየነገሯቸው ነው ያሉት አሁን ገብተህ ብትመለከት እነ ኦባማን ከፍ አድርጎ ያለያዘ የለም ገብቷል ሶስተኛ የስልጣን ዘመን ቢኖር ለሶስተኛ ጊዜ የሚመርጡት ሰው ነው ኦባማ ገብቷል ስለሌለ ብቻ ነው ታዲያስ እንደ ይሄ እንደ ፕሬዚደንታዊ ስታንዳርድ ይውጣ ከተባለ እሱ ስታንዳርድ የሆነ ሰው ዶናልድ እንዴ መሰለ ምንድነው የምትናደደው መሰለ በማህበራዊ ህይወት በራስ ሰርክል ውስጥ አንተን ፈቅደው ወይም ባንተ ተጽዕኖ ስር መውደቅ ፈልገው እንደፈለገ እንትን ይያለ አብረህ የምትሆነው አለ በማህበራዊ ምልክ ዝም ብሎ ቃሊል የሆነ ባሪውን አክብረህ ተሸክመው የምትኖረው አለ እንደ ጓደኛ የምትበላው የሚከፍለው እሱ ሊሆን ስለሚችል ወይም ደግሞ በሆነ ከሱ ጎን በመሆን አንተ የሚረካለ ከንቱነት ካለ ቫኒቲ ሰዎች ብዙ ቫኒቲ አላቸው ምርጫ እንዲህ አይነት ነገሮች አሉ ትችላለህ የክብ ሰርክል ነው ክፉና ደጉን መለየት እሱ እንደሌለበት አድርጎ አካባቢውን እያስቀየመ የሚስቅ ሰው አለ ገጥሞ አገም መጠጥ ቤት ውስጥ ጠርቶ ጀርባው ላይ በረዶ በመክተት በረዶ ሰዎች ሲገባባቸው ጀርባቸው ላይ የሚሳቀቅ በዛ የሚስቅ ሰው አለ ከፋዩ እሱ ስለሆነ ነው ሌላ እኮ አይደለም አንደበቱ ያልታረመ የሚናገራቸው ነገሮች የማይመዝን እና ዝም ብሎ እየነደፈ የሚሳቅለት ሰው አለ የሆነች እንትን አድርጎ ራሱን ክቦ የማይጠግብ ከንቱ አለ ሌላውን በዛው መጠን የሚያረክ ሰው አለ ሰው ይሄን ምን ታረጋለህ አቮይድ ታረጋለህ እሱ ጋር አትሆንም ማለት ነው ወይም ደግሞ በቦታው ላይ ጓደኝነትን ታቋርጣለህ የእንትን ጉዳይ ስለሆነ አንዱ ተነስቶ አይኑን ያወጣዋል ስቶፕ ኢት ይላል እንደዚህ ነው የሚሆነው በግል ይሄ እኮ የሀገሪቱ የመጨረሻው የሁሉ ነገር እኮ መገለጫ ነው ኳይት ሃውስ that's the best of America ታዲያ በምን ደረጃ ነው እንደዚህ 24 ሰዓት ሲሳደብ የሚውል ሰው ኤርፎርስ ዋላ የምታረገው ለስወለት የምታረገው ሌላው ቀርቶ አሜሪካ እዚህ ቦታ ላይ ባለም አቀፍ ደረጃ ተፈሪ ያደረጋት እኮ የኒውክሌር ቁልፍ የሚባል ነገር አለ በእኚ ሰው የእጅ እኮ ይተቀበለው በጣም ነው ምንም ኃላፊነት የለባቸው እንደዛ ከነ ኮንፊውዥን የሚያደርገው ያ ኤቭሪቲንግ የአሜሪካ ምልክት የሆኑት ነገሮች ላይ አሚን እንዴት አድርገህ ነው እንትን የምትለው በቃ ሰዓታችን እየሄደብን ነው እንመለስባቸዋለን አስገራሚው ነገር እነዚህን ሁለት የአሜሪካ ጥንዶች የአንድ ሴኮንድ ነው ከፊልም ውስጥ የጦጣ ጸጉር አልበሳው ነው እና እኔ አልጫንኩትም ይሄንን የሚሰራልኝ ሰራተኛ አለኝ እኔ የመጀመሪያውን ክፍል አየውና ጨርሰው ብዬ ለሱ ሰጠሁት ይሄን መጨረስ ኃላፊ ለነበረበት አይኑባይ በዛ ምክንያት ወጣ እና ከዛ በኋላ እንዳየን ወረደ ነው የሚሉት 12 ሰዓት ቆይቷል ሁለተኛ ለዚህ ይቅርታ ይሉም ወይ ሲሉ እኔ የኔ ስተት አይደለም አሉ በዚህ ደረጃ የ3 ዓመት ልጅ ነው እንዲህ ሊመልስ የሚችል በራሳቸው ገጽ ላይ ነው የተጻፈው የ3 ዓመት የራሳቸውን ፔጅ መቆጣጠር ወይም የሚቆጣጠርላቸው ሰው አለመኖር ነው ነገር የመጀመሪያ እርምጃቸው መሆን የነበረበት ዋይት ሃውስ ውስጥ እኮ ነው ያሉት እንደው የሳቸው ድርጅት ምንድን ነው ይባላል ትራምፕ ምናምን የሆነ እዛ ውስጥ እንኳን ሆነ ቢሆን እንደው አንድ ሰውየው እኮ ተመሳሳይ ነገር እኮ ካሁን በፊትም እኮ ከዚህ ከንግድ ስራቸው ጋር ተያይዞ የታክስ ማጭበርበሩን እኮ እሱንም እኮ እኔ አይደለሁኝም ለማለት የሂሳብ ሰራተኛ ችግር ለማድረጉ ታክስ ባለ መክፈል የመጨረሻው ቁልፍ የመጨረሻው እኮ እነሱ ስማርት ስለሆንኩ ነው አሉ ታክስ ያልከፈልኩት ስማርት ስለ ማን ሂላሪ ክሊንተን ስትላቸው ነው ታክስ ያልከፈልኩት ስማርት ስለሆንኩ ነው አሉ አንቺ ግን ስማርት አይደለሽም ስለዚህ አፍንጫሽ ተይ ለመንግስት ትገብሪያለሽ እኔ ግን መንግስትን ማጭበርበር ይችላል ማለት ነው አልከፍልም ማለታቸው ነው ይኸውልህ የአይረኒ ምን መሰለህ እንዴት ነው አሜሪካ በግልጽ እየታየ በአደባባይ ይሄን ሁሉ እያየች ስቲል እሳቸውን የመረጠች አንድ አይደለም ሁለቴ ብለህ ብትል አንዳንድ ጊዜ ገብቷል አሁን ይሄ ላይ ያሳምን ይችላል ገብቷል ግን መንፈስ የሚባል ነገር አለ ወደፊትም ነገር ምድር ላይ የሚሆነው ነገር በሙሉ ሰዎችና ሰዎች አስበው የሚጨርሱት ነገር ብቻ ስለሆነ አይደለም አንዳንድ ጊዜ ሊሆን ሊታሰብ የማይሆን ነገር ሰዎች እንደዚህ ያደርጋሉ ዶናልድ ትራምፕ ኦፕን ናቸው
ታሪካቸው ሲዘረዘር አይታል። አንዱም በብዙ ነገር እኮ ነው ከዚህ የስደተኞች ብቻ ሳይሆን ሴቶችን ራሱ አሁን ከፕሬዚዳንት ከክሊንተን ጋር የዛን ጊዜ ክርክር ላይ የነበሩ ጊዜ እኮ በክርክሩ ላይ የሚናገሩት ነገር እኮ ጠቅላላ የሴቶችን ስብዕና እኮ የሚያረክስ ይሄ ሁሉ እየታወቀ እኮ የተመረጡት ያንን ነው እኮ ነገር አንዳንድ ጊዜ በማናቀው ሁኔታ እኔ ከሰው ልጆች ውጪ በሆነ መንገድ ነው እዚህ ምድር ላይ ሰው ብቻ ወስኖ የሚኖርበት ቢሆን ኖሮ ብዙ ነገር የሚሆን ነው። እኔ እንጃ there must be power በሰዎች የሚጠቀምና የሚፈልገውን ነገር የሚያሰራ ማለት ነው። አሜሪካ ራሷን ትጎዳ ዘንድ ዶናልድ ትራምፕን እንድትመርጥ ያደረገ መንፈስ አለው። ይሄ ነው ብለው ገብቷል። አሁን 1000 ቃላት ቢያፈሱ 1000 ድርሰት ቢናገሩ አንድ ያረጉ አንገታቸው በንዴት ቢያደርጉ ሊለውጡት የሚችሉት ነገር የለም። ዋይት ሃውስ ኢዝ ኖ ሞር የአሜሪካ ልዕልና መገለጫ፣ የአሜሪካ ግሬስ፣ የአሜሪካ ኢቭን አይደለም። እንዲህ አይነት ነገሮችን የምንሰማው አንድ ምን ብላለች መሰለ እንትና ማን ነው ሚሼል ኦባማ ከዚህ ከፊልሙ በኋላ ነው ኖ አስቀምጣለች። ለምሳሌ እንደ ንግግር ስታረግ ሌሎች ሲዘቅጡ እኛ ከፍ እንላለን ብላለች። አይ ቲንክ ይሄ አባባሏ መልስ ይኩርጎ አንድ ሰው ራሱን ቀሊል አድርጎ በነገራችን ላይ ዶናልድ ትራምፕ የማልጣታቸውን አውጥተው ያሉበት አለው ግን አልሰራ ነው it is so embarrassing የተለመደ ገብቷል ሆኗል። ስለዚህ እንዲህ ብላ ነው ሌሎች ሲዘግጡ ሌሎች ሲቀሉ እኛ ከፍ እንላለን ያለችው። በጣም ደስ የሚል 12 ሰዓት ነው እነ ኦባማና ሚስታቸውን በኤፕ ለክተው ያስቀመጧቸው ማለት ነው ያቆያቸው። እስካሁን ድረስ ኦባማና ሚሼል ምላሽ አልሰጡም። ሲሰጡም ፕሬዚደንታዊ ነው እንዲህ ነው መሆን ያለበት። እሳቸው ጋር ሲሰጡ ግራመሩንም አይችሉትም። እሳቸው ግራመሩንም አይችሉትም በእውነት ነው የምልህ። ስለዚህ አሁን በጣም አሳዛኙን ነገር ልንገርህ። የተጽፋ የወጣችው ክሊፕ በጣም አጭር ናት። እሷን ሙሉውን የማየት ፎከስና አቴንሽን የላቸውም። ግማሹን አይቼ ሌላውን ጨርሰው እየሰጠሁት ነው የሚሉት። ገብቶሃል? ከዚህ በፊት ሲነገር ስለሳቸው የውጭ ይሄ ምድር የደህንነት ብሪፊንግ አለ። የሰለላ በየቀኑ ነው ስጧጧት እና ለሳቸው ሰጥ ሲል እንትን ምንድነው ይባለው ይሄ የአቴንሽን ስፓን ትኩረት ሰጥተው ሊቆዩበት የሚችሉት በጣም ማይክሮ ሰከንዶች ስለሆነ እንትን ሳይንስ ይቀራሉ። ያንን በ10 ገጽ በ20 ገጽ መቅረብ ያለበትን አንዳንዴም እንደ ሰውየው እንትን ማለት ነው። ኦባማ ፊት አንድ መጽሐፍ የሚያክል ማብራሪያ ሊሰጥ ይችላል። ግራስፕ ያደርጋል። ገብተዋል። አናላይዝ ያደርጋል። ክሊንተን አናላይዝ ያደርጋል። ቡሾችም እሳቶች ናቸው። ለእሳቸው ግን አጥሮ በተቻለ መጠን በአንድ አንቀጽ ለዚያም እኮ የሴኩሪቲ ሪፖርት እኮ ማለት እኮ የዓለም ዙሪያ እኮ ሪፖርት የሚመጣው ለአሜሪካ ወሳኝም ነው። በአውሮፓ እንዲህ ሆኗል፣ በቻይና በኩል እንዲህ ያለ፣ በዚህ በኩል በደቡብ አፍሪካ እንዲህ ተፈጥሯል የሚለው ነገሩ ይነገራቸዋል። ብዙ ማስረዳት አለብህ ውስጡን እና በዚህ ደረጃ ነው ያለው። ምናምን ብላለች እሷ ስትናገር በሳድክ በህይወቴ ሁሌም እውነት ሆኖ ያገኘሁት የህይወት ትምህርት ቢኖር ምንድነው ሁል ቀን ለራስህ እውነተኛ ሁን፣ ራስን ሁን፣ ሁል ጊዜ ራስን ሁን። ሌሎች የሚሉት ነገር ከግብህ ምንድነው ይባለው አደናቅፈህ ከግብህ አደናቅፈህ። ስለዚህ ስለኔ ኔጌቲቭ የሆነና የውሸት ላይ የተመሰረተ ጥቃት በሚሰነዘርብኝ ጊዜ ጉልበቴንም ኃይሌንም አላፈስም እዛ ውስጥ፣ ምክንያቱም ራሴን አውቃለሁና የሚል ነው። ራስን ማወቅ ብቻ ነው የሚከላከል። ገብቷል። ስለዚህ በዶናልድ ትራምፕ በየጊዜ ያደረጉት እንዳለ ሆኖ አሁን ይሄን ማድረጋቸው በእውነት እሳቸው ወክለዋለሁ ብለው የሚያምኑትን ነጭ ክፍል እንኳን ምን ያህል ብዙዎችን ተስፋ እንዳስቆረጣቸው በምን ያህል ሀፍረትና መሸማቀቅ እንዴት እዚህ ውስጥ ልንገባ ቻል እያሉ ነው የሚጠይቁትና ዋይት ሃውስ በእውነት ነው የምነግርህ ወደ ሪበከንቱ ጥሩ ቃል የማትሰማበት ስነ ጽሑፍ የሌለው ዳና የውስጥ እግር ማሳጅ
የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሙሩኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። በርካታ አድማጮቻችን ታዲያ የሰው አመለካከት አይታወቅም። እዛው በጠበላቸው ዶናልድ ትራምፕ ባራክ ሁሴን ኦባማን እንዲህ አሉት እንዲህ አላሉት ለኛ ምንድነው የሚል ነገር ሊኖራቸው ይችላል። ነገር ግን አንድ ነገር በግልጽ የሚታይ ፓተርን ቢኖር ፕሬዚደንቱ ጥቁር ሰውን የማክበር ችግር እንዳለባቸው ነው። ይሄ ደግሞ የመላ አፍሪካ ችግር እኮ ነው፣ ኢሹ ነው። ተባረክ ነው ማለት የአፍሪካ ችግር ነው። ይሄ የአፍሪካ ዲያስፖራ ነው የሚባለው። የካሪቢያን ብትሄድ ብራዚል ብትሄድ በጣም ብዙ ጥቁሮች ናቸው፣ ሚሊዮን የሚቆጠሩ ጥቁሮች ያሉበት ነው። እነዚህ ጋር ኢቭን ወደ አርጀንቲና ሄደ ለምን ጥቁሮች የሉም ብለህ ስትል እንዴት ጥቁሮችን እንዴት እንዳጠፏቸው ይነግራል። አርጀንቲና ሄደ ጥቁር የለም፣ አሁን የለም፣ ካለም እንደው ዝም ብሎ ጣል አይነት ነገር ነው። እና ጥቁሮችን እንዴት ሲስተማቲካሊ እንዳጠፏቸው ይገልጻል። ስለዚህ ይሄን ነገር ማብራት አለበት ታምራት። እኔ አንዳንድ ቀን በጣም ነው የሚያበሽቀኝ። እና የአሜሪካ ጥቁሮች ራሳቸው እንግዲህ ካስቸጋሪ የባርነት ታሪክ ተነስተው ነው እዚህ የደረሱት አይደለም እንዴ? የዛ የአሜሪካ ዲሞክራሲ እኮ መገለጫ ናቸው። አት ዘ ኤንድ ኦፍ ዘ ዴይ ማነው የአሜሪካ የባርነት ስርዓቱን አምጣው አብርሃም ሊንከንን አስመጣው ከራሳቸው ዳፍንትነት ጋር ከራሳቸው ምንድነው የሚባለው ፕሪጁዲስ ጋር አሜሪካኖች ያደረጉት ትግል መገለጫ ነው። አብርሃም ሊንከን በሰው እጅ በጥይት ሊያርፍ የቻለው ጥቁር ሰው የኔ ጓደኛ ሊሆን ይችላል ሰው ነው፣ ይሄ ችግር ካለብኝ ብቻውን ልቶ ይገባል ያለ ሰው ነው አብርሃም ሊንከን። እና አሜሪካ በዛ ታላቅ ምዕራፍ ይመጣል። የአሜሪካ ሰንደቅ ዓላማ እኮ በባርነት የነበረውንም ጥቁር ይወክላል። አንድ ለውጥና ቀያሪ ሳታደርግበት ገብቷል። የዚህ አሜሪካ እኮ ሚራክል ናት። አሜሪካ ተአምር ናት። እውነቱን ለመናገር እኔ ብዙ ሀገሮች እንደዚህ ማለት የሚችሉ አይመስለኝም። ምንድነው በአንድ ወቅት ሬገን ያሉት የአሜሪካ ልዩነቱ አሉ። አይ ቲንክ ተደራቢ ድምፅ አለ። አድማጮቻችንን ካረበሸ ምንም ተስፋ አደርጋለሁ። ምን አሉ? እንግሊዝ ሀገር ሄደህ እንግሊዛዊ ዜግነት ሊሰጥ ይችላል፣ ግን ስደተኛ ነህ። ጀርመን ሄደህ እንደዚህ ታገኝ ትገኛለህ፣ በት ስደተኛ ነህ። ሌላም ሀገር ሄደህ እንደዚህ አሜሪካ ግን ስትመጣ አሜሪካ ነህ ስደተኛ አይደለህም። አቦ ማንም ሰው ከየትም የዓለም ክፍል ሄዶ አሜሪካዊ ዜጋ የሚሆንበት አገር ነው። ትክክል ነው። ኦፍ ኮርስ ለምን መጣህም አትባልበት። የእያንዳንዱ ዘር አረገ ኢንክሉዲንግ አሁን እኮ ለዚህ ለውይይታችን መነሻ ያሉት ፕሬዚደንት ትራምፕ የእሳቸው ዘር ሐረግ ቢመዘዝ እኮ አሜሪካ ውስጥ የለም። ሚስታቸው አሁን የቅርብ ጊዜ የ20 ዓመት ታሪክ ነው እሳቸው አሜሪካ የሆኑት። አሁን እዛ ዲቴልስ አሁን ሬገን የሄዱበት መንገድ አሜሪካ ይችላል ለእንትን። ስለዚህ አሜሪካ ውስጥ ለሀገሪቱ ፕሬዚደንትነት መወዳደር ትችላለህ። ግን አንድ ነገር ነው ያለው ህገ መንግስት የሚያስቀምጠው ቀድሞ ሁኔታው ከወንጀል ነፃ መሆን አለበት። ለማንኛውም አሜሪካ መወለድ አለበት። ነቲንግ ኤልስ ሌላ ነገር የለውም። አሜሪካ መወለድ። ስለዚህ አሁን አሜሪካ ከተወለድክ አሜሪካዊ ከሆንክ ጥቁሩን ቢጫሁን ከአስራ ይሄ ጥያቄ የለውም። ለአሜሪካ መርጣ መግባት ትችላለህ። ይሄ ነው እንግዲህ የሆነው። አሜሪካ ባርነትን ስታሸንፍ የራሷን ፕሪጁዲስ አይደለም እንዴ ሌላውን ሰው ባሪያ እኔ ደግሞ ባሪያ ገዢ ብሎ የነበረውን ነገር አጥፍታ የሰው ልጅ እንዳንተ ህይወት ያለውን ከቦታውና ከስከቦታው ነቅለ እንደ ብርጭቆ ይሰበርክ ትክክል ነው ብሎ ማመንና በዚህ መኩራት እንዲህ አይነቱን ዳፍንትነት መዋጋት አለብህ።
ከራስ ጋር ተዋክተህ አብርሃም ሊንከን ያ መስታወት ናቸው። ከዛስ በኋላ አሜሪካ እንደገና የሲቪል መብቶች የሚባል ነገር አለ። እነዚህ የሲቪል መብቶች ሰው የመሆን መብቶች ለጥቁሩ ለመስጠት ኤቭሪ ስቴፕ ኦፍ ዘ ዌይ መታገል ነበረባቸው ከራሳቸውም ጋር ከጥቁሮቹም ጋር። ታዲያስ በዚህ ጊዜ ውስጥ በየስራቱ አይ ቲንክ ኬኔዲ ናቸው እንዴ የሚረዳ ኬኔዲ ናቸው አላውቅም። በሺጦር አንዲት ሴት ናት አይደል ተማሪ አለለሳም ያለች ከአውቶቡስ ላይ ኖ እሷ ጥቁሮች አውቶቡስ ውስጥ በመጓጓዣ ስትሄድ አብሮ አትሄድም። ወንበር ተያቃለለ ነጭ እያለ አንተ አትቀመጥ። እኛ በጣም ችግር አለ። አድማጮቻችን የፕሮግራማችን አካል ናቸው። ስሟን ይርዱ ይታወቃሉ ሴትዮዋ። እኔም አንዳንድ እንጃ የማስታወስ ችሎታዬን የሚያጥም እድሜ ነው ብዙ ትርጉም ካሰጠ ነው እድሜ ነው የሚሆነው። እድሜ በይፋ ሳንናገር የምንታመመው በሽታ ነው። እድሜ ነው የሚሆነው። ምንም ማድረግ አይቻልም። እንግዲህ እሷ ወንበር ላይ በመቀመጥ ብቻ አልነሳም በማለት ብቻ ከዛ በኋላ ወደ ትራንስፖርት አመጽ ሄዶ አንሳፈርም የሚል አድማ ውስጥ ገብተው ጥቁሮች መጨረሻ ላይ እዛ ምክንያት ያንን እንትን ያደርጉ መጡ። ከዛ ትምህርት ቤት እንዴት ይግቡ ጥቁሮች? ነጮቹ እንዴት እንግዲህ አንማርም አሉ። ኬኔዲ ነው ፕሬዚዳንቱ የዛን ጊዜ ነው ኬኔዲ ነው የዩናይትድ ስቴትስ አርሚ ነው የታዘዘው። እንግዲህ ማርሻል ምናምን ይባላሉ በየክልሉ ያሉ እንደ ፖሊስ የክልል ማርሻል እንደዚህ ይባላሉ። የዩናይትድ ስቴትስ አርሚ ግን ፌደራል ዋናው የአሜሪካ ጦር ነው። የአሜሪካ ጦር አጅቧት ነው የገባችው ክላስሩም ግራና ቀኝ ሊቧጨቋት የሚፈልጉ ሮዛ ፓርክ ሮዛ ፓርክ ላይ ታንኪ አልነሳም ያለችው እምቢጃው አውቶቡሱ የምታረጉትን ያለው አርች ኖ የሚል ጥቁር እኮ ልክ እንደነ ማርቲን ሉተር ኪንግ ኖ በማለት የተጀመረው አልነሳም እንትና አልቀመጥ ማለት ዜን አስተማሪዋን ልባድ የአሜሪካ ሚራክል ናት። አሜሪካ ሚራክል ናት። የምንድነው ነጻነት የተሟላ ነጻነት የሚመጣው በጥቁሩ ብቻ አይደለም ወይ ነው በተበዳይ ብቻ አይደለም። ለሀገር የሚበጅ ለሀገር የሚጠቅም ታሪክ የሚለውጥ ደስታ የሚያጎናጽፍ ለውጥ የሚመጣው በተበዳይ መለወጥ ብቻ አይደለም፣ በተበዳይ ቁጣ ብቻ አይደለም። በዳይ መሆኑን ከፊት ለፊቱ መስታወት የሚያስቀምጥና የተሻለ ሰው እንዲሆን የሚያደርገው ነገር ሲያገኝ ነው። እዚህ ጋር ማንን ታመጣለህ? ለምሳሌ ኔልሰን ማንዴላን ስታደንቅ አብረህ ዴክሌርክን ልዘነጋችሁ ያለ ፍሬድሪክ ዴክሌርክ ሊሆን አይችልም ነበረ። አፓርታይድ የተገረሰሰው በሁለቱ ነው። አፓርታይድ እድሜ የለውም። ምክንያቱም አፓርታይድ የዘር ጭቆና ሊያደርግ የመጣ ውሻ ስርዓት ነው። ማንን ነው እንደ ውሻ አድርጎ በኖር የፈለገው? ጥቁሮቹ ነው አይደል? ጥቁሮቹ ግን ነው አሉ ኖ ካሉበት ጀምሮ ምንም ፓወር የለው ቢያደርግ ገብቷል። እንደው ትንፋሹ እስኪያቆም ድረስ ሊያርድ ሊጨፈጭፍ ይችላል እንጂ ኖ ያዛለት ፌን ብለዋል። ይሄ ነው የመጀመሪያ የነ ማንዴላ ትግል ይሄ ነው። ፍርድ ቤት ላይ ቆሞ የተናገረው ኔልሰን ማንዴላ ምንድነው? ከብዙ በጥቂቱ እኔ የነጭ የበላይነትን እንደማልቀበል ሁሉ የጥቁሩን የበላይነት አልቀበልም። ትልቅ አባባል እኮ ነው። የነጮች የበላይነት እኮ በጥቁር የመተካት አይደለም ያ ትግል አብሶሉት ነው። እና ዛሬ አብዚ የነጮችን የበላይነት ስዋጋ ነገ የጥቁሮች የበላይነት ፈጥራለን። ሁሉም እኩል እንዲሆን ነው። እኔ ይሄ ደግሞ ለሞተለት የተዘጋጀለት ዓላማዬ ነው አላቸው። እንደሚሰቀል ያውቃል። ፍርዱ ምን እንደሆነ ቀጥሎ ገብቷል። አሜሪካና እንግሊዝ ናቸው ይሄን ነገር እንደው አሉ። ሰውየው ግርማ ነበረው። በሰውየው ፊት ሞት አልነበረም። ይሲ ሞትም እኮ ፈሪ ይፈልጋል። አልነበረም፣ የማይሞት ሰው ነበረ። ይሄን ብሎ ለመስያርግ ቶሎ ወደ እስር ቤት እንዲገባ እንደዛ እንዲያደርጉት ያደርጉት እነሱ ናቸው እንጂ ማንዴላ ይሄን ተናግሮ ነበር። ስለዚህ እነ ፒክ ቦታ ነበሩ አይደለም? እነ ፒክ ቦታ ብዙ ደም አፈሰሱ። ሀገሪቱን ብዙ ያልሆነችውን ነገር አደረጓት። ነገር ግን ዴክሌርክ የሚባል ብሔራዊ ናሽናል ምናምን ፓርቲ የሚባለው አፓርታይድ ሲነሳ
የኔልሰን ማንዴላ እስር ቤት ሄደ። ሮቢን ደሴት ያ ታሪክ የሚሰራው እንደዚህ ነው። ገብቶሃል? ከሱ ቀደም በነበሩት በራሱ ጭምር ያፈረ ገብቶሃል? አንዳንድ ጊዜ ይገለጥልሃል እውነት የተገለጠለት ገብቶሃል? የዛችን ሀገር መጻኢ ዕድል ያሳስበው ለዛች ሀገር ህልውና የቆመ ሰው this guy ፍሬዴሪክ ዴክሌርክ የኔልሰን ማንዴላን ያክል እኔ የሁለቱ ሐውልት ነው መቆም ያለበት። ኦፍ ኮርስ እንደ የኖቤል ሽልማቱ ላይ እኮ የኖርዌይ የኖቤል ሸላሚ እኮ ሁለቱን የሸለሙ ይዛን ያኔ እኮ ሸላሚዎች ነበሩ። እንዴት እንደሚሸለሙ የሚያውቁ ነበር። ሊነጥሩት አይችሉም ሁለቱን ፏታሪ ቶኪኝ እና እንትና ኖ ፎር ዛት ማተር ኔልሰን ማንዴላ ምንድነው ግብዣ የነጻነት ከወጡ በኋላ ከእስር ቤት ትልቅ ግብዣ ያደርጋሉ እና እዛ ላይ ሄዶ የነበረ ባይ ዘ ወይ ነጋሽ መሐመድ ነው እና ከዛ ሪፖርት ሲያደርግ ኔልሰን ማንዴላ ዓለምን ራት አበሉ ነው ያለው። በዛው ኦኬዥን ላይ እዛ ራት ላይ ከነበሩት የታላቁ ኔልሰን ማንዴላ እንግዶች መካከል አንድ ሰው ያለ ነጭ ነው። ኦኬ ፖሊስ ነው። እዛ እንግዲህ መኳንንት ምን ይባለው መኳንንት ወይዛዝርት ሉላን ሁሉ ወዲያ ወዲህ በሚሉበት ቦታ ላይ መሪው እንትን ትከሻ በሚጋፋበት ቦታ ላይ ፕሮባብሊ 50 አለቃ ነው ዝንጥ ብሎ አንድ እንግዳ አለ። ኦኬ እና ሰዎች ያደረጉና ከእንግዳቸው መካከል እንዴት እንደጋበዙ ስጠይቁ ስለሱ ሲያስረዱ ይሄ ያለ አፓርታይድ በትዕዛዝ በፖሊሲ ጥቁር እስረኞቹን ቃፊር ነበር የሚላቸው። ስም የላቸውም ሁሉ የምን ኦባማ ማን ይቅርታ የምን ማንዴላ የላቸውም ስም ቃፊር ነበር ይባላል። ይሄ የወህኒ ቤት ጠባቂ ግን ሚስተር ማንዴላ ነበር የሚላቸው። እሳቸውን ብቻ ነው እሳቸውን ብቻ ሳይሆን ብዙ ነገር ፕሮሰስ አድርጎ ነው። በስም መጥራት ዋጋ አለው። ስርዓቱ እንዲህ ብለህ አስብ እንዲያድርግ ነው የሚለው። በዛት ማን ሚስተር ማንዴላ ነበር የሚላቸው። ገብቶሃል? እንግዲህ ብዙ ነገር አለ። አያ በብዙ ማዕቀፍ ውስጥ ዛስዋይ ቤተ መንግስት ሲገቡ እንደ አንድ ክብር እንግዳ የክብር እንግዳቸው ነበረ። እሱ ብቻ እንዳይመስልህ ማንዴላ በእስር ቤት ሳሉ ጊዜ ማሳለፊያቸው ነው። በነገራችን ላይ መወለድ አለብህ። ልሁን ብለህ ዝም ብለህ ያለው እንኳን ብታረግ ራስን ነው ብታጠፋው ከህይወት ደስታ ማጣት እማይሆንና አይደለም። በቃ አንተ ያው ቦርን መሆን አለብህ ለዚህ ጉዳይ። ኔልሰን ማንዴላ በረፍት እስር ቤት የሚያሳልፉት ድንጋይ ነው የሚያስፈልጣቸው። አፓርታይ ድንጋይ ፈልጠው መንበልተው ይመጣሉ። ከዛ በኋላ ባለቻቸው ጊዜ በወኔ ቤት ውስጥ ልብሱ የተቀደደ ምናምን ማለት አለ የእንደሱ ልብስ ይሰባሉ። ገብቷል? አንዳንዱ ያሟል እንትን ይላል ምን ይላል እሱን ያክሳሉ። አያ 27 ዓመት እንደዚህ ኔልሰን ማንዴላ መተው ሰላም በለኝ ያልችልም እሳቸው ሰላም ማለት እኔ አስችልም እንደው ባለበት መልክቱን ያሳዩን ብዬ እኔ እንደዚህ እግራቸው ስር ቦርቆ ነው መርጠው እኔ በጣም ማከብራቸው እጅግ በጣም he's a giant አፍሪካ እንደዚህ አይነት ምሳሌ ያለው ማየት ቢችል ማለት ነው። አፍሪካ ሶስታቸውን ያመጣሁት ለምንድን ነው? ዴክሌርክ ባይኖሩ ሹልክ ብለው እስር ቤታቸው ሄዱ። እነዚህ ሁለት ሰዎች ተነጋገሩ። አሁን ወደ ሌላ ዝርዝር አንገባም። ሁለቱ የተነጋገሩት እና ከዛ በኋላ የእስር ቤቱን 2 እርምጃ 3 እርምጃ ተራምደው ሲወጡ አፓርታይድ ድራሽ አባቱ ጠፋ፣ ተገረሰ። አሁን ከመቃብር ይጮሃል። ገብቷል? ደቡብ አፍሪካ አሁን ማንም ሊያማርር አይችልም። ማንም ተጠያቂ ሊሆን አይችልም። በተለይ በጥቁሮች ጥቁሮች በተለይ በእነሱ ድህነት ዙሪያ ላይ በስራ ብቻ ነው 24 ሰዓት አትስረቅ፣ አትግደል፣ ወንጀል እዛ ልጅን ትምህርት ቤት ላክ የምንመለከተው። ከዚህ ሄዱት ወንድሞቻችን ምን እንደሚያደርጉት ስራ ይሰራሉ። ሸሚዛቸውን ጠቅልለው ታርገው የሚሰሩት የስራ ምሳሌ ናቸው። አሁን ገና እነሱ እየሰሩ የሚያገኙትን በማየት አንተ ሳትሰራ ዝም ብለህ እንትን ልትል አትችልም። ስለዚህ መሰረቱን ጥለውታል። ስራ በሂደት በሀገር ዕድሜ ነው ሰው የሚቀየረው፣ በትውልድ ዕድሜ ነው የሚቀየረው። ስራ መስራት አለብህ፣ እንደዚህ ማድረግ አለብህ። ዛሬ ደቡብ አፍሪካ በታምንም ባታምንም በእድገት መራመድና ትልቅ ምዕራፍ ላይ መድረስ ቢያቀታት በራሱ በጥቁር ስህተት ነው የሚሆነው።
ገብቷል። መመር አለ፣ ወደ ኋላ መመለስ አለበት። ኔልሰን ማንዴላ መከተል ያለበት። ዴክሌርክ ሁለቱ ናቸው ያስቻሉት። ይሄኛው ፕሪጁዲሱን ያሸነፈ ገብቷል። ድንቁርናውን የራሱን ድንቁርና መገንዘብ የቻለ ነው። በነገራችን ላይ ዳፍንት ከሆንክ ይሄን መረዳት አትችልም። ስቃይ ይቀጥላል ማለት ነው። ይሄ እንደዚህ አድርጎ ነው ይገላ ያልቁም ነበር። ሌላ ብዙ ነገር ሊያስከትል ይችል ነበር። ይሄ ልክ እንደዛ ሁሉ አሜሪካ ውስጥ ስትመጣ ኤቭሪ ስቴፕ ኦፍ ዘ ዌይ የጥቁሩ ትግል ናቹራል ነው፣ ለማንነቱ መታገል አለበት። ነገር ግን ይሄን በዚህ ደግሞ የዚህ አካል የሆኑ ራሳቸውን ማሸነፍ የሚችሉ ሰዎች ያስፈልጋሉ። በዚህ ደረጃ ስታይ ነው የአሜሪካ መሪዎችን ታላቅነትና የአሜሪካንን ሰንደቅ ዓላማ ተአምርነት የምትመለከተው። አት ኤንድ ኦፍ ዘ ዴይ ማርቲን ሉተር ኪንግ መጥቶ አይደለም ተራራ ኬኔዲ ነበር የዛን ጊዜ ኬኔዲ ነው የማን ነው የሲቪል መብቶች ሙቭመንት ጊዜ 1962 ማለት 52 ማለት ነው። እሺ ኬኔዲ ያ ሙቭመንት ወደ እንትን እንዲያድግ ያደረገው ማለት ነው። ተቀባይነት እንዲያገኝ ያደረገው ተቀባይነት ድምጽ ወደ መስጠት ወደ ምርጫ ስርዓት እንዲገቡ ተደረገ። ሴቶች ቶታሊ እንደ ሰው አይቆጠሩ ነበር። ጥቁሮች ቶታሊ አይመርጡም ነበር። ያኔ ወደ ምርጫ ስርዓት እንዲገባ ተደረገ። ይሄ የ50 ዓመት ታሪክ እኮ ነው ኦባማን እዚህ ያመጣው እኮ ሩቅ እኮ አይደለም እኮ። ይሄ አሁን ኦባማ ሲመጣ ራስ ከነስም እኮ ዋይት ሃውስ ነው። ነጩ ቤት ቦታ እኮ የለውም። ነጩ ቤት ዋይት ሃውስ እኮ ነው። ያንን ከሱ በፊት ማርቲን ሉተር ኪንግ አሉ እዛ ተራራ ላይ እንደርሳለን የሚሉ ከሱ በፊትም እኮ ኢትስ ሎንግ ታይም ምንድነው የሚያዘፈን እሷን ዘፈን ተነግረዋል ያደርጋል። ኢትስ ሎንግ ታይም ቱ ካም ነው ከማን ነው አልመጣም ገና ነው ቆየ እንደምን እሷን ዘፈን ታደርጋታለህ። እነዚህ ሁሉ ነበር እዛ ማርቲን ሉተር ኪንግ እዛ ድሪም እዛ ተራራ ላይ እንደርሳለን። ባራክ ኦባማ እዛ ተራራ ላይ የደረሰ ጥቁር ነው። የአሜሪካ ዲሞክራሲ ይህን ያህል ራሱን የሚያክም ለውጥን የሚቀበል እድገትን የሚያበስር ገብቷል ባላቋረጠ ሁኔታ እየተገነባ የሚሄድ የተዋበ እንጂ የባቢሎን ግንብ አልነበረም። አም አፍሬድ ካሁን በኋላ ግን ያ ሁሉ የአሜሪካ ዲሞክራሲ እኮ በነገራችን ላይ እኮ ራሱን እያከመ እያሳደገ የመምጣቱ ያህል እኮ ጥቁሩን መቀበል ቻለ። በዋይት ሃውስ ደረጃ የአሜሪካ መሪ ማድረግ ጥቁሩን ሲችል እስካሁን ድረስ ግን አንዲትን ሴት መቀበል አልቻለም የአሜሪካ ፕሬዚዳንት አድርጎ። ይሄ ዲሞክራሲ ገና እንግዲህ ኮንቲኒየስ እንዳየነው ሁለት ሴቶች ቀርበው ነበር ቢያንስ ሁለቱ ሴቶች ተሸንፈዋል። ገና የሴቶቹ ትግል ማድረግ አለባቸው። ኢንፋክት ግን በፖፑላር ቮት በምትለው በድምጽ ብዙ ሰው በመረጠው ክሊንተን በ100,000 ነው ተበልጥ ነበረ። አብዛኛው መራጭ እሷን መርጧል። ግን የነሱ ይሄ ኮሌጅ ይባላል ቦታ አለ በሱ መንገድ ሄደው ነው አሁን ወደዚህ ያመጣን ነገር ምንድነው? እንደዚህ አይነት ሀገር ናት። ስለዚህ የአሜሪካ መሪዎች ንግግር ገብቷል። ሊትሬቸር የባራክ ሁሴን ኦባማ ንግግር ጃፓን ሀገር ለቋንቋና ስነ ጽሁፍ ማስተማሪያ ነው እንደወረደ ንግግሩ። የባራክ ሁሴን ኦባማ ንግግር እንደወረደ ራሷ ጃፓንን የሚያወግዝ እንኳን ቢሆን ቋንቋው ከዚህ ነው የምንማር። እንዴት ኤክስፕሬሽን እንዴት ነው የምትማረው? ምንድነው ቃላት? እኔ በእውነት ነው የምነግርህ ከመሰዳደቢያ ቮካቡላሪ ያላለፈ ገብቷል። የ30 እና የ40 ሴኮንድ ነገርን ሙሉ ለሙሉ በጥሞና ለማየት ማይችል ይሄ ፍትህ ለኦባማና ለእንትና ብቻ አይደለም። በተደጋጋሚ ያለው ቅድም እንደነገርኩ የዲያስፖራ ጥቁር መሰረቱ እናቱ እቺ እኛ የምንኖርባት አፍሪካ ነች። በእውነት ነው የምነግርህ ምን አይነት ማደንዘዣ እንዳደረጉባት እንደው ምን አይነት መተት ደግሞ እኮ በሚስጥርም እኮ አይደለም እኮ አሁን እኮ ትራምፕ እኮ በሚናገሩት በንግግሮቻቸው በሁሉም ነገር ለጥቁሮች ያላቸውን ጥላቻና በየንግግሮቻቸው ያስታውቃሉ አይደል? በዚህ ላይ ምንም ሪያክት ያደረግነው ነገር የለም። አሁን የዚህ ካቢኔ ሲመሰረት እንግዲህ አንዳንድ ጊዜ አሜሪካ የዲሞክራሲ ሀገር ነው ስትል ቢያንስ እድል የምትሰጥ ሀገር ነች አይደል? ላንድ ኦፍ ኦፖርቹኒቲ የምትባለው ብቃት ያላቸው ጥቁሮችን ቢያንስ በብዙ የፖዚሽኖች ላይ እንመለከት ነበር በአሜሪካ የመንግስት ስልጣን ላይ። አሁን ትራምፕ ከመጡ በኋላ አንድ ጥቁር ማናየው የት ነው ኮዙ? መጨረሻ ላይ የተሰደበው ማን ነው? እኔ አሁን እዚህ ላይ ማቅረብ ነው ኢትስ ኖት ኦባማ
ወይም ሚሼል ኦባማና ሚሼል ማነገርኩ እነዚህ ሃርቫርድ ይመስከር ገብቷል ከዛም በኋላ የጻፏቸው የሰሯቸው የመሯቸው በአደባባይ የታዩ ጌታና ልዑሎች ናቸው ምንም ጥያቄ የለባቸው ብለሰቦች ነገር ግን አሁንም መሰደቢያ የሚሆናቸው ማመሰለ አፍሪካ አሁን ትልቁ ችግር ሲል ያለው አፍሪካ ላይ ያለው እና አሁን ለምሳሌ በፕሬዚደንትነት ባራክ ሁሴን ኦባማ ከሚገባው በላይ ሆኖ ነው የተገኘው ስቲል ሞንኪ ከመባል አላዳናቸው ወይም ደግሞ ከዚህ በፊት እንዳለ አህጉሩን እኛን ሲገልጹ የመጸዳጃ ቤት ምንድነው ሺት አሉ የአፍሪካ ህብረት እንደሆነ ዝም አልሰማ እንደሆነ በምን ቋንቋ ይተርጎምና ነገር ካልወረ በስተቀር አይ አደባባይ ተናገሩት አልሰማ እንደሆነ ካላልከ በስተቀር ቤዚካሊ በንግግሮቻቸው ነው ያለፈው ሳምንት እንኳን ስለ ሶማሊያ የተናገሩትን ነገር ስትመለከት ሶማሌን እንዳገር አይቆጥሩትም ሶማሌ ሲናገሩ እኛን ስላልሆነ ጎሽ ብለን ዝም ነው ብለን ይሆናል ግን ይሄ አጠቃላይ ቲፒካል የአፍሪካ ባህሪ እኮ ነው እኔ አይደለም ታዲያም ለማን ነው ማተናገረ ሰምታል እዛ ሶማሌዎች ላይ የሚወርድባቸው ወርጅብኝ ይሄ ንግግር እንደዚህ ነው ያለ የላንተ ሰምታል ይብን ብላክ አሜሪካንስ they did not አላሉም አሁን ዶናልድ ትራምፕ እኮ ምንድነው ያደረጉ ያሉት የአሜሪካ ጥቁሮችን የእናንተን ስራ ሊወስዱ እኮ ነው የመጡት አሏቸው ያ እነማን ናቸው እነዚህ ሳችሁ ጥልት ያደርጓቸው ስለዚህ ጥቁርና ብራውን የሆነ እኔ ማሪዳት እግዚአብሔር ይጠብቀኝ እንደዚህ ገባ ሰውየው ካቅማቸው በላይ በሆነ መንገድ ነው አሁን እየኖር ያለው ሌላው እንደዚህ አይነት ናቸው ስለዚህ ይሄንን እና ሐሰተኛ ንግግሮች ሁሉ ሰዎችን ሌብል የሚያደርጉበት መንገድም ስትመለከት ኦባማን ራሱ አሜሪካ ውስጥ አልተወለደም ነበር ካሁን በፊት በርዘር የሚባል እንቅስቃሴ አድርገው $5 ሚሊዮን ሸልማሉ ብለው ይሄን ሁሉ አድርገው መጨረሻ ላይ የልደት ካርዱ ማሳየት ነበረበት የሱን አስተዳደግ ስትመለከት እናቱ በጣም ሂማኒስት ናት እንዴት አርጋ ልጇን እንዳሳደገችው ምን ትለው እንደነበረ የሷን ታሪክ ሰጥተናል እኮ ከዚህ እንደው አንዳንዴ ለማስተላለፍ እንግዲህ መጽሐፍ የባራክ ሁሴን ኦባማ ላይ በዚህ መንገድ የተቀረጸ የተኮተኮተ ነው የዶናልድ ትራምፕ ታሪክ ምንድነው ቡልቃሉ አባታቸው $1 ሚሊዮን ምናምን ሰጥቷቸው ንግድ ውስጥ ገቡ አዝልነኛ ነው ይሄንን ከሴሌብሪቲ ጋር ማለት ተጀመረ ይሄ ሴራ ምናምን ውስጥ ገቡ ከዛ በኋላ እንትና ምንድን እንዳለ ታውቃለህ ይሄ ዋናው ጄፍሪ ሀገሪቱ ያም ጄፍሪ ኤፒስቴን በህይወት ውስጥ አንዲት ሴል ዲሰንት ሴል የሌለው ሰው በማቀው ነው ብሎ ስማቸውን ጠቅሶ ጽፏል በምንድን ነው በማቀው ውስጥ አንድም የሚከበር ዲሰንት የሆነ ሴል አንድ ሴል አንድ የሌለው ሰው በማለት ነው የገለጻቸው እና በእውነት ነው ምንነገር አሁን እኮ እንደውም እየተባለ ያለው እኮ አሁን የኤፒስቴን ፋይል ከወጣ በኋላ ብዙ አነጋጋሪ እየሆነ ነው እሳቸውም ስምዛው በስፋት ስላለ ማለት እሱን ለማጥፋት 40,000 ጊዜ ተጠቅሷል ስማቸው ኤግዛክት ግን ይሄ ሪዳክሽን የሚሉት ነገር አለ ያነበብ ስትሄድ ተሰርዟል ያታውቁታል ጥበቃ ለከሊት ጥበቃ እየተባለ ተሸፈነ ነገር አለ ግን እውነት ያስፈልጋል አሁን ጀፍሪ ይሄ ያስፈልጋል ምን ነው በቴሌቪዥን እኮ አቅርበው በተርጎም ስለማይቻል በቴሌቪዥን ክፍል ሊቀርጥ እኮ ነው እኔ ቆንጆ ልጅ ካየው ዘልዬ በመን ያዝጇን ዝጋደጇን የሚለውን የኛ ያገዛፈል ያስታውሳል ለዛ ያለው ዘፈን የማኖሱ እሳቸው ዘልዬ ግጥም አድርጌ ነው መስማት በእጄ ጨብጬ ይዘዋለሁ ያሉ ሰው ናቸው እኮ አሜሪካ የመረጠችው እሳቸው ነው በግልጽ አሁን ራሱ እኮ ከኤፒስቲን ጋር የነበራቸውን ግንኙነት እኮ ሲጠየቁም እኮ አልካዱም እኮ እኔና ጄፌሪ ኤፒስቲን ሴቶች እንወዳለን ያሉ ሰው ናቸው በይፋ በጣም ጓደኛ ነን ማለት በይፋ ማለት ነው እንግዲህ እነኛ ደግሞ ኤፒስቲን የሚከሰስበት ደግሞ እድሜያቸው 18 ዓመት ያልሞላቸው ልጆችን በማድረግ ነው የልጃቸውን ቁንጅና የባንካን ሲገልጽ እኮ ልጅባቶን በቃ አሁን እሳቸው መናጠፉ ነው እንግዲህ አሜሪካኖች አይናችን እያየ በምርጫ ተብሎ ተመርጠዋል ኤኒዌይ ስለ አሜሪካኖች ያለምናወራው ግን አሁንም የዚህ የአፍሪካ እንዴት አንገት እንደምታስደፋ ነገር ብዙዎቹ ምን ይላሉ
ለምንድን ነው ጥቁር አሜሪካኖች አሁንም አሜሪካኖች ብዙ እንትኖች አላችሁ ጥቁር አብሮ ወደፊት ለመሄድ ጥያቄ በሚያስነሱበት ጊዜ እንደዚህ አይደለም በሚሉበት ጊዜ ወዲያው ነው የሚሰጣቸው ምላሽ ታዲያ ምንድነው እዚህ ካልተመቻችሁ እኮ መሄድ ትችላላችሁ ወዴት ወደዚህ ነው አሁን ምንድነው የሚያደርጉባቸው ይሄን መስታወት አምጥተው ቁጭ ያደርጉባቸው የአፍሪካ ሚሊዮን ለምን ቢባል አንድ ምሳሌ የሚሆን አፍሪካ ሀገር ማንሳት አይችልም ራሱን የሚመደብ ራሱን የመከላከል አቅም ያለው ዲሞክራሲ ያለው እንዲህ አድርጎ እንዲህ አጥፎ ምናምን አድርጎ አንድ ጀት ምናምን የራሱን ያበረረ አድርጎ እንደዚህ የለም አንድ ራሱን የቻለ በቃ በእንትን ይሆን አንድ ጃፓን የአፍሪካ ወይ አንድ ቻይና እናንተ ማለት እናንተ እንዲነን ለአሁን ይሄንን ትምህርት ቤቱን እንዴት አድርገን እንቀይረው እንዴት ይማሩ ልጆች የወሬት የደብረግር ከዛ በኋላ እንዴት ወደ ስራና ፍልክልካቸው ሪል ሆነ ነገር በቃ እንዴት ነው ይሄ ማምጣት እስካልተቻለ ድረስ አፍሪካን እያሳዩ የትኛውንም ጥቁር አሁንም ይሄዳል በነገራችን ላይ ጨረቃን ዞሮ ለመምጣት አርቴሚስ 2 ላይ የዋልሳ አካባቢያቸው እንዴ ተመና ይሄ ቆይ ምናምን ይላል የሚያሳፍር ነው ጨረቃ ላይ ስንቴ አርፈናል ብለዋል ቴክኖሎጂ ጠፋብናል እዛ ካረኩ በኋላ ያኔ የደንስና አርፈ የነበረው ቴክኖሎጂ ጠፋ እና አሁን አካሄዳችን እዚህ እንጂ ብለን ወደዚህ ነው ይሉሃል መቼም እዚህ ጠፈር ውስጥ የሚወጣውን ገንዘብ ታውቃለህ ገብቷል በጣም ከፍተኛ ቢሊየን አንድ እንደው የሆነ ፍጡር እንኳን ሳያሳዩን እንዲሁ ድንጋይ ያሳዩን አየር የለም ይያሉ ግራቪቲ አልባ ጉዞ እዛ ውስጥ ያለው ሙስና እንዲሁ እንደጓጓው መቃብሬ ይታየኛል አሁን በቃ ምክንያቱም አንድ የሆነ ቦታ ላይ የሆነ ስለዚህ አሁን ጨረቃ ላይ ከሚሄዱት ውስጥ አይ ቲንክ 4 ናቸው 5 ናቸው መሰለኝ ከሚሄዱት ውስጥ አንዱ የኛ ሰው ነው ጥቁር አንድ ጥቁር ነው ገብቷል አሁን ይሄ ጥቁር አስትሮኖት አካሄዳቸው እንግዲህ እንደዚህ ጂው ይሉና እንደዛ ጨረቃን በርቀት አንዴ ዞሮ መምጣት ይችላል ወደ መሬት እንጂ አያርፉም ጨረቃን ሾፍ አድርገው መምጣት ነው ባራዳ ቋንቋ ባይናቸው እንዲያይተው መምጣት ማለት ነው ከስንት ጊዜ በኋላ የሰው ልጅ ላያት ነው ማለት ነው ከ50 ነው አመት በኋላ እንደገና አርቴሚስ 3 ግን እዛ ላይ የሚያርፉ ሰዎች ይዛል የምትሄደው ያኔ ይሄ ምንድነው ይባለው የጨረቃ ማረፊያ ሙላንድ የጨረቃ ማረፊያ ይኖረዋል ከዋናው ከናት መንኮራኩሩ ጋር የተጣበቀ ከዛ ይወጡና እዛች ምንድነው ሙላንደር ነው የሚሉት እሱ ውስጥ ይገባሉ እሷ ለብቻዋ ጨረቃ ላይ ታርፋለች የሚሰሩትን ሰላርት ሲያበቁ እንደገና ትነሳ ያቺ ምህዋር ዞር ይጠብቃቸዋለች እዛ ላይ ገጥመው ይመጡ ናቸው እና አሁን እነዚህ ግን አንዴ ገልመጥ አድርገው ነው የመጡት ማን ነው ጨረቃን እና ሁላችንም ጓጉተናልና በታሪክ ለመጀመሪያ ጊዜ ጨረቃን ገልመጥ አድርገው ከሚመጡት ሁለት አዲስ ሰዎች አሉ አንዱ ጥቁር ነው የመጀመሪያ ነው አንዷ ሴት ነች የመጀመሪያዎች ናቸው እና ምድርን ከለቀቁ በኋላ ከዚህ ወንድሜ አስትሮኖት ጋር ጠብ ያደርግ ከፈለክ ከዚሁ አፍሪካ ላይ እንጣለ እንዴ ነው የሚሉት ነው ማለት ለውጥን መምጣት አለ ስራ መጨበጥ ያለበት ሲሪየስ መሆን ያለበት ቦታ እዚህ ጋር ነው ግን እኮ የነኚህ አሁን አሜሪካ ውስጥ ያሉ ጥቁር አሜሪካውያን ወደ ሀገራቸው ሂዱ ይባሉ አይ ቲንክ ወደዚህ ለመምጣት ለምን በአንድ በኩል እውቀቱ እዛ እነሱ ጋር አለ ልምዱ አለ በተወሰነ ደረጃ ጥቁሮች ሚሊዮነሮች አሉ አሜሪካ ውስጥ አረደ ዋይ ሙቭ ማያረጉበት ምክንያት ወደ አፍሪካው ማለት ነው አፍሪካ ገና ያለማ መሬት ያለበት አህጉር ነው አንዱም ትግል ማድረጊያ መንገዱ ይሄ ነው እነሱ ሙቭ ማድረግ ከቻሉ ግን እዚህ የሚያሰራ ቢሮክራሲ ያለው ነው ትልቁ ቻሌንጅ ይሄ ነው ለምሳሌ ከዛ እንትን ብለው ልክ ይሁዳውን ያው እንዳደረጉት ማለት ነው ሙቭ ቀጥታ አድርገው ገንዘብ ያለው አስተባብሮ የብዙ ቴክኖሎጂ አስተዋጽኦ ያደረጉ ጥቁሮች አሉ እና አንድ ራሱን የቻለ እንደ የአፍሪካ አገር ለመፍጠር አይ ቲንክ መሬት ጠይቀው ቢመጡ ማን ይሰጣቸዋል ግን እንደው በግዢ መልክ እዚሁ አፍሪካ ላይ አርገው አንድ ምሳሌ የሚሆን አገር አንድ የጥቁር የሚጠቀስ ሀገር ለምሳሌ አሁን ይሁዳውያን ከከነዩ መስራው ገዝገቡ አይደለም እሱ አይደለም አሁን ቢያንስ ነው የምነግርህ በአለም ላይ ያለ ይሁዲ ሁሉ አገር መቀመጫ ሀገሩ ስሮ ተብሏል አይደል እንዴ አሁን ያቺ ሀገር ራሷን የመከላከል አቅም አለ ያቺ ሀገር ራሷን ተመገባለች
ራሷን በሚገባ ታስተምራለች። የሳይንስና የቴክኖሎጂ ባለቤት ናት። የከፋ ነገር ከመጣ ገብቷል ይዛት ወድቃለች እንጂ አትወድቅም። አፍሪካ ውስጥ ነው። ከዚህ በፊት አውርተነዋል። ለምሳሌ ይሄ ሁሉ ሀገር አንድ መካከለኛው ምስራቅ ውስጥ ብትሄድ እሷ አላት ኒውክሌር ቦምብ እስራኤል ለመካከለኛው ምስራቅ ደጋግመን አውርተነዋል። ወደ ኤዥያ ብትሄድ ቻይና አሉልህ፣ ህንድ፣ ፓኪስታን አሉልህ፣ ሰሜን ኮሪያ አለች። ከፈለክ ደግሞ ደቡብ ኮሪያና ጃፓን 3 ወስጣቸው ሙሉ ያርገው ለሚያወጡልህ እንትኑ እና እንደው በአህጉር ለአህጉር እንኳን ራስን መጠበቅ ያስፈልግ። አውሮፓ ውስጥ ገባ ራሽያን ጨምር እንግሊዝ፣ ፈረንሳይ፣ ጀርመን 10 ደቂቃ ነው የሚያስፈልጋት ቦምብ ለመያዝ የፖሊስ ያሰሰብ እንያዝ ብላ ካሰበች ማለት ነው። አሜሪካ እነ ብራዚልና አርጀንቲና 3 ቀን አይፈጅባቸው። አፍሪካስ እንደ አህጉር ፍልሚያ የሚመጣ ምንድነው መዳኛችን? ገብተዋል። ሁለተኛ አፍሪካ እርዳታ ለምን ብትወስደው? ለምንድነው ሳይንስና እንትን ላይ እንትን ማጣር? ለምንድነው ትምህርቱ ከዛ አንጣር ማይቀር? ለምንድነው የሆነ ወደ ስራ እንዲገባ የማይደረገው? ሰው ወጣት እንደዚህ አይነት ነገር አለ። ስለዚህ አሁን አፍሪካ ይሄን ለውጥ ማምጣት እስካልቻለች ድረስ ያስቸግራል። ነገር ግን ቅድም እንዳልኩ ዲያስፖራዎች ውስጥ እንደ ይሁዳና ብዙዎች ሀሳብ የሚያደርጉት ይሄን አድርገው አፍሪካ ውስጥ አንድ መሬት የሆነ ቦታ ገዝተው ምናምን አድርገው እንትን አድርገው ቢያደርጉ የሳይንስና ቴክኖሎጂ ማዕከል ለአፍሪካ ሁሉ የሚተርፍ ሌላው የሚተጋላ እንደ የሆነ ነገር ካልመጣ ዶናልድ ትራምፕ ለዚህ ነው ምንም ኮንሲኩዌንስ ስለሌለው የሽንት ቤት መቀመጫ ያሉት። የዚህ ሐሳብ ባህር የሐሳባቸው ማረፊያ ይሄ ነው። ለዚህ ነው ባራክ ሁሴን ኦባማንና ሚሼል ኦባማን ጦጣ ያሉት። ለዚህ ነው እኛ በንዴት የምንተከተከው። ስድቡ ለሁላችንም ስለሆነ የሁላችንም ነው። ያ በነገራችን ላይ ፕሬዚደንቱ ይቅርታ ለመጠየቅ እንኳን አልጠየቅም፣ እኔ የኔ ስተት አይደለም ብለዋል። የእሳቸው ስተት እንኳን ባይሆን ስተቱን ሰራ ያሉትን ሰራተኛም ቢያንስ ከዚህ አሁን ካለበት ቦታ ወደ ሌላ ቦታ አልቀየሩትም። ስለዚህ ያደረሱትን ጥልቅ ጉዳት የመረዳት አቅም እንኳን የላቸውም። እና የእሳቸውን ባለቤት ዶክመንታሪ ምናምን ተለቋል፣ ተከታትላል። የእሳቸውን ታሪክ ባለቤታቸው አዎ የእሱን መውጣት ተከትሎ አሜሪካ ውስጥ የተከሰተ ተአምር ቢኖር ምንድነው? ኦልሬዲ በጣም በቤስት ሴለር በባዮግራፊ ደረጃ ተብሎ ጣራ የለካው የወይዘሮ ሚሼል ኦባማ ቢካሚንግ የሚለው ታሪካቸው ጽሑፉን አይተዋል። መቼም የቋንቋ ሀብታቸው የባልና ሚስቱ ቆጣ የሚያስገርም እኮ ነው። ይገርማል። በጣም የሚያሳዝን ነውና እንደዚህ ቅናት ብግን ሲያደርግ የኖቤል ሰላም ሽልማቱን ወሰዱ እኮ። ኖቤልም ወስደዋል፣ በስጦታ ወስደዋል። ለኦባማ ቢሮአቸውን የመጣው የተላከላቸው። አሁን ሳስበው ወደ ኋላ ደግ አደረጉ፣ ጥሩ አደረጉ። አዎ በኦባማ ያልተመሰጠ ማን ነበር? ማንም የለም። ኮሚቴውም እኮ ስውር ቢልበት ምንም ስህተት የለውም እንኳን ሰጠው። እና የወይዘሮ ሚሼል ኦባማ ቢካሚንግ የሚለው የታሪካቸውን የያዘ መጽሐፍ 13,000% እይታው ጨመረ ይላል። 13,000% ሽያጩ ማለት 13,000% 13,000 ኦሬዲ ገበያ ላይ የሄድበት ከነበረበት ደረጃ የሚላኒያስ በመታየት ሲጀምር የወይዘሮ ሚሼል 13 ሲሆን እንዴ አናዷቸው። ባልየው ሚስትየው ሁለቱን በጣም ነው የሚያጣጥፋቸው። የሚገርም ነገር በጣም ይታደሉታል እንጂ። በነገራችን ላይ ፕሬዚዳንት ኦባማን በአካል የማየት እድል ከገጠማቸው ሰዎች መካከል አንዱ መሆኔ እዚህ አዲስ አበባ የመጡ ጊዜ ማለት ነው፣ በቅርብ ርቀት ማለት ነው። እዚህ አፍሪካ ህብረት የነበረው የንግግር ላይ ትገረማለህ። የንግግራቸውን በእጃቸው የያዙት ወረቀት የለም፣ በቃላቸው ግን ጠቅላላ ለዓለም ህዝብ ነው አድሬስ ያደረጉት ንግግራቸውን። እና በጣም አልተጨባበጣችሁ? እሱ ድል አልተገኘም።
እሱ ዳታጋ የነበረው ሴኩሪቲ የዛሬ 10 ዓመት እኮ ነው። አዎ ሚስተር ኦባማ ጊቭ ሚ ሃግ ብትላቸው I will give you I will give you ቀረብ የማለት ድልማ ቢኖር ሄደን ልትፈራ በጥቁርነታችን እንድንኮራ ከሚያደርጉን በጣም ኳክብት መካከል የሚጠቀሱ በብቃትና በችሎታ እዛ ቦታ መድረስ እንደሚቻል ማስተማሪያ አኩርተውናል ብዬ ነው ማስበው። እንግዲህ ይቅር ይበላቸው ሰውየውን። ሳምንት እንግዲህ ይቅርታ ከጠየቁ ደግሞ እና ሌላ ሰው ካልነደፉ ማለት ነው በኩል ያለ መለስበት ባልፏል ጊዜው። አድማጮች አሁን ድረስ አስተያየት ካለ አንድ ሁለት እንስማና አንድ ሁለት ደቂቃ አለን የደወሉ ሰዎች ካሉ። አንድ አድማጭ ምንድነው ያሉት ስለ ትራምፕ ነው ምን እሳቸው በቅሌትም ራሱ ተከሰውሉ አልነበረውና ይሄ በጣም እኮ እንትን ነው የአሜሪካ ራሱ ህግ ፈቅዶላቸው ነው ወደ ምርጫው የመጡት ማለት ነው እንደምትለው ብዙ ጊዜ ብለውካል። ይሄ ታወቀ ነገር ነው። ግን አሜሪካ ምንድነው በዲሞክራሲ ያለበት ሀገር ስለሆነ በዲሞክራሲ የተሳሳቱ ሰዎችም ስልጣን ሊይዙ ይችላሉ። የዲሞክራሲ አንዱ ጎኑ ይሄ ነው እንግዲህ ሁሉ ጊዜ አልገባኝም እንደ ጸመሰውር ነገር ሆነው የመጡበት ነገር ነው የሚታይ እንጂ ሪሊ ዋይት ሃውስ በጣም በየጊዜው በሪሊ የሆነ ስታንዳርድ ማለት ነው the best of America ነው እዛ ላይ መታየት ያለበት። ቃል አቀባይ ፌክ አውትሬጅ ብላ ነው የገለጸችው። ምን ማለት ነው ፌክ አውትሬጅ ማለት? ገብቷል። እና ሁሉም ራሳቸውን ሲገልጿት እንደ ከንፈሯ እንደ መትረየስ የሚጣጣ ብለው ነው የገለጸው። ግን እኮ እንትን ለማለትም እነ ኦባማ ላይ ብቻ የዘረኝነት አይደለም ለማስመሰል ይመስላል። ግን እነ ጆ ባይደንም ሙዝ ሲበሉ አሳይተዋል። እንደ ዝንጀሮ አድርጓቸው ሙዝ ሲበሉ ይታያል። ይሄ የኒውዮርክ ከንቲባውም እዛ ውስጥ እንዲገባ ተደርጓል። ኖ ለዝጋል አልገባኝ እነሱን አሳይቷል። እንትና ማናቸውኝ ምርጫ ላይ ተወዳድረው በኦባማ የተሸነፉ ጆን ማኬን አንዷ ተነስታ ይሄ ሰውዬ ምናምን ብላ ኦባማን ለመዘልዘል ተነሳች። ስትነሳ ምርጫ ላይ ናቸው ያሉት። ሰውየው ሀገራቸውን የሚወዱ ናቸው። ቬትናም ውስጥ ሲዋጉ ተይዘው ስንት መከራ የተቀበሉ ነው። ይሄ አሜሪካ የሚወዱ ሰው ናቸው። ጆን ማኬን ከኦባማ ጋር ከፍተኛ የምርጫ ውድድር ላይ ነው ያሉት። ስቶፕ ኢት አሏት። እኔና እሱ የትኛው የተሻለ ሀሳብ ለአሜሪካ ይሻላል በሚል እንትን ምን ሰዎች ነን ምን ወደዳው ሰው ነው እሱ። ስቶፕ ኢት አሏት እንጂ እሷ ፈለገችው አንሳችሁ ተደግፍ ሄዳ ያለች ልትል ነው። ስቶፕ ኢት አሏት። እና እንደዚያ እንዲያሉ መሪዎች አሜሪካ ያላትና በእውነት አቅል ይስጣት። መልካም ቅዳሜ አድማጮች። ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕቶ ነው። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 24 08 ስልካችን ነው። ሜሪት የቋንቋ ማዕከል። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ።
ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና